ሰላም፣ ዛሬ አንድ በጣም ወሳኝ ጥያቄ ላይ እናተኩራለን። ይሄውም በኢትዮጵያ የፍትህ ስርዓት ውስጥ አንድን ቅጣት በእርግጥ ፍትሃዊ የሚያደርገው ምንድን ነው? ይህን ጥያቄ ለመመለስ የሚረዱንን መሰረታዊ መርሆች አንድ ላይ ሆነን እንመረመራለን። እንግዲህ የትኛውም የፍትህ ስርዓት እምብርት ላይ ወዳለው ጥያቄ በቀጥታ እንግባ። አንድን ቅጣት ፍትሃዊ ነው እንድንል የሚያደርገን ምንድን ነው? እንዲሁ በዘፈቀደ የሚወሰን ነገር ነው? በጭራሽ። መልሱ የተመሰረተው በጥቂት በጣም ወሳኝ መርሆች ላይ ነው። ስለዚህ የኢትዮጵያ የቅጣት አወሳሰን ሂደት ልክ እንደ ጠንካራ ሕንፃ በአምስት ዋና ዋና ምሰሶዎች ላይ ነው የቆመው። በመጀመሪያ የሁሉ ነገር መሰረት የሆነውን የሰውን ክብር እንመለከታለን። ከዚያም ወደ እኩልነት፣ ቀጥሎም ወደ ተመጣጣኝ ቅጣት እና የሕግ የበላይነት እናልፋለን። በመጨረሻም ከቅጣት ባሻገር ያለውን ትልቁን ግብ የመልሶ ማቋቋምን ሐሳብ እንመረመራለን። እሺ፣ መጀመሪያውና ከሁሉም በላይ መሰረታዊ የሆነው ነጥብ የሰው ልጅ ክብር ነው። ይህ መርህ የሚያስቀምጠው ሐቅ ምንድን ነው? እያንዳንዱ ሰው የፈጸመው ጥፋት ምን ያህል ከባድ ቢሆንም እንኳን ፈጽሞ ሊገፈፍ ማይችል መሰረታዊ ክብር አለው የሚል ነው። አንድ ነገር ግልጽ መሆን አለበት። ይሄ የሰው ክብር የሚባለው ነገር መንግሥት እሺ ዛሬ ልስጣችሁ ብሎ የሚሰጠው ስጦታ አይደለም፣ በጭራሽ። ይልቅነስ ልክ እንደ መከላከያ ጋሻ ነው፣ የመንግሥትን ሥልጣን እስከዚህ ድረስ ብቻ ብሎ የሚገድብ ሰው በመሆናችን ብቻ የሚገባን መብት ነው። እና ይህ የክብር መርህ እንዲሁ በአየር ላይ የሚቀር ሐሳብ አይደለም። በተግባር መሬት ላይ ሲወርድ በጣም ግልጽ የሆኑን ይህ አይቻልም የሚላቸው ነገሮች አሉ። ለምሳሌ ማንኛውም አይነት ጭካኔ የተሞላበት ኢሰብአዊ ወይም ሰውን የሚያዋርድ ቅጣት፣ ለምሳሌ ሰውን ሕዝብ ፊት አውጥቶ ማዋረድ፣ እነዚህ ሙሉ በሙሉ የተከለከሉ ናቸው። ይህ ብቻም አይደለም። ይህ መርህ ፍትሕ ሰብአዊነት እንዲኖረው ያስገድዳል። ቅጣት ለሁሉም አይነት ነው? በጭራሽ። እንደ እርግዝና፣ ከፍተኛ የሆነ እርጅና፣ ከባድ የጤና እክል ወይም ለአካለ መጠን አለመድረስ ያሉ የግል ሁኔታዎች እንዲሁ በቸልታ የሚታለፉ ሳይሆን የግድ ግምት ውስጥ መግባት አለባቸው። እሺ፣ የመጀመሪያውን ምሰሶ አየን፣ የሰው ክብር። አሁን ደግሞ በዚሁ መሰረት ላይ የሚገነባውን ሁለተኛውን ምሰሶ እንመልከት። ይሄውም የእኩልነት መርህ ነው። ያው ፍትሕ ዓይን የለውም የሚባል ነገር አለ አይደል? እስኪ ይህንን ትንሽ እንፈትሸው። በቀላሉ ሲቀመጥ እኩልነት ማለት ይሄ ነው። ፍርድ ቤቱ ፊት ሲቆም የሚታየው ድርጊቱ እና ያስከተለው ጉዳት ነው። የፈጸመው ሰው ማንነት አይደለም። ሀብታም ነው? ደሃ ነው? ዘሩ ምንድን ነው? ጾታውስ? እነዚህ በፍጹም የውሳኔው አካል መሆን የለባቸውም። በቃ የዚህ ሁሉ ዋና ዓላማ ምንድን ነው? ፍትሕ ወጥ እና ሊገመት የሚችል እንዲሆን ማድረግ ነው። ተመሳሳይ ወንጀል በተመሳሳይ ሁኔታ ውስጥ ከተፈጸመ ቅጣቱም ተመሳሳይ መሆን አለበት። ለምን? ምክንያቱም ይህ ሕዝቡ በፍትሕ ሥርዓቱ ላይ እምነት እንዲኖረው ያደርጋል። ኦኬ፣ እስካሁን ሁለት ነገሮች አይተናል፣ ክብርና እኩልነት። አሁን ግን ወደ አንድ በጣም ወሳኝ ጥያቄ እንመጣለን። እሺ፣ ቅጣቱ ምን ያህል ይሁን? እዚህ ላይ ነው እንግዲህ ሦስተኛው ምሰሶ የተመጣጣኝነት መርህ የሚገባው። ይህንም በቀላሉ ለመረዳት እስኪ ያስቡት። አንድ ዳቦ ለሰረቀ ሰው የዕድሜ ልክ እስራት ቢፈረድበት ፍትሐዊ ነው? በፍጹም አይደለም። ተመጣጣኝነት ማለት ልክ እንደ ሚዛን ነው። ወንጀሉ በአንድ በኩል፣ ቅጣቱ በሌላ በኩል፣ ሁለቱ መመጣጠን አለባቸው። እና የሚዛን በጣም ስስ ነው። እስኪ እንየው። ቅጣቱ ከልክ በላይ ከበዛ ያ መጀመሪያ ያየነውን የሰው ክብር መርህ ይጥሳል። ደግሞ በጣም ከቀለለስ ያኔ ደግሞ ተጎጂዎች ፍትሕ አላገኘንም ይላሉ። ህብረተሰቡም በሥርዓቱ ላይ ያለው እምነት ይሸረሸራል። ይሄ ደግሞ ከወጥነታ ጋር እጅና ጓንት ነው። ዳኞች ለምንድን ነው የቆዩ መዝገቦችን የሚያዩት? ምክንያቱም ፍትሕ የአንድ ዳኛ የግል ስሜት ውጤት መሆን የለበትም። በጊዜ ሂደት አስተማማኝና ወጥ መሆን አለበት። እንግዲህ እስካሁን ያየናቸው መርሆች በጣም ጥሩ ናቸው አይደል? ክብር፣ እኩልነት፣ ተመጣጣኝነት። ግን እነዚህ በወረቀት ላይ ብቻ ቀርተው እንዳይቀሩ ምን ዋስትና አለን? መልሱ ይሄ ነው። አራተኛው ምሰሶ፣ የሕግ የበላይነት። የሕግ የበላይነት ማለት በቀላሉ ንጉሡ ሕግ ነው ማለት ነው፣ ዳኛው አይደለም። የዳኛው ግል ስሜት፣ የግል አስተያየት፣ ከውጭ የሚመጣ ግፊት፣ ይሄ ሁሉ ከችሎቱ በር ላይ መቅረት አለበት። ውሳኔው መመስረት ያለበት በሕጉ ላይ ብቻ እና ብቻ ነው። ይህ ደግሞ አንድ በጣም መሠረታዊ እውነት ላይ ያደርሰናል። ፍትሕ ማለት መጨረሻ ላይ የሚሰጠው ውሳኔ ብቻ አይደለም፣ ወደዛ ውሳኔ ከደረሰበት መንገድም ጭምር ነው። ለዚህም ነው አንድ ሰው የመሰማት መብት ያለው፣ በጠበቃ የመወከል መብት ያለው፣
የቀረበበትን ማስረጃ የመሞገት መብት ያለው። ሂደቱ ራሱ ፍትሐዊ መሆን አለበት። እሺ፣ አራቱን ምሰሶች አይተናል። አሁን ደግሞ ወደ መጨረሻው እና ምናልባትም ከሁሉም በላይ ወደ ሆነው ግብ እንምጣለን። የፍትሕ ሥርዓት የመጨረሻ ዓላማው ምንድን ነው? በቃል ብቻ ነው? በፍጹም። ትልቁ ግብ ሰውን ማነጽ እና ወደ ኅብረተሰቡ መመለስ ነው። አያችሁ፣ እዚህ ላይ አስተሳሰቡ ሙሉ በሙሉ ይቀየራል። ትኩረታችን ከበቀል ወደ ለውጥ ይሸጋገራል። ዓላማው ሰውን መስበር አይደለም፣ በፍጹም። ይልቁንስ እንደገና መገነባት እና ሕግ አክባሪ ዜጋ ሆኖ ወደ ኅብረተሰቡ እንዲቀላቀል መርዳት ነው። እና ይሄ እንዲሁ በመልካም ምኞት ብቻ የሚሆን ነገር አይደለም። ውጤታማ መልሶ ማቋቋም ማለት አንድ ሰው ከእስር ሲወጣ ባዶ እጁን አይወጣም። ይልቁንስ ለስኬት የሚያስፈልጉትን መሳሪያዎች በእጁ ይዞ እንዲወጣ ማድረግ ነው። ለምሳሌ ትምህርት፣ የሙያ ሥልጠና እና የሥነ ልቦና ድጋፍ በመስጠት። እና እዚህ ላይ ነው የፍትሕ ኃላፊነት የፍርድ ቤቱና የመንግሥት ብቻ እንዳልሆነው የምንረዳው፣ የኅብረተሰቡም ኃላፊነት ነው። እስኪ ያሰቡት፣ አንድ ሰው ጊዜውን ጨርሶ ሲወጣ ሁላችንም ጀርባችንን ብንሰጠው ወዴት ይሄድ? ስለዚህ መቀበልና ሁለተኛ ዕድል መስጠት ወንጀል አዙሪቱን ለመስበር በጣም ወሳኝ ነገር ነው። እንግዲህ ይህንን ሁሉ ስናጠቃልለው እነዚህ ያየናቸው 5 ምሰሶች በሕግ መጽሐፍ ውስጥ ተጻፈው የተቀመጡ ደረቅ ቃላት ብቻ አይደሉም። በፍጹም። እነሱ እንደ አንድ ኅብረተሰብ ማንነታችንን የምናይበት መስታወት ናቸው። ለፍትሕ፣ ለክብር እና ለሰብአዊነት ምን ያህል ዋጋ እንደምንሰጥ ያሳያሉ። ስለዚህ ሁላችንም ራሳችንን መጠየቅ ያለብን ጥያቄ ይሄ ነው። የእኛ የፍትሕ ሥርዓት ምን ያህል ጤናማ ነው? ምን ያህልስ እምነት የሚጣልበት ነው?